ሌላ በላ የሚመልስልን ነገር ምንድነው? ዱዓ እንደዚህ አይነት የቲሞች ለዒድ አልባሳት ሲቸራቸው እናቶቻቸው ቤት ቁጭ ብለው ምን ያደርጋሉ? ዱዓ ያደርጋሉ። እነሱ ደግሞ የሚያደርጉት ዱዓ የምር አላህ ሱብሓነሁ ወተዓላ ዘንድ የሚደርስ ዱዓ ነው ማለት ነው። ለማንም ሳይነግሩ ቁጭ ብለው በልባቸው ውስጥ የገባችዋ ደስታ ማለት ነው። ደስታ ቁጭ ብለው ሄደው ዱዓ ያደርጋሉ። ለሀገር ዱዓ ያደርጋሉ። ኸይር ስራ ለሚሰሩ ሰዎች ዱዓ ያደርጋሉ። ለመሻይኾች ዱዓ ያደርጋሉ። ለዱዓቶች ዱዓ ያደርጋሉ። ለወጣቶች ዱዓ ያደርጋሉ። በዚህ ጊዜ አላህ ሱብሓነሁ ወተዓላ በኸይር ላይ ኸይርን ይጨምርልናል። ሊመጣ ያለን በላእ ደግሞ ምን ይልልናል? ይመልስልናል ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም አነ ወካፊሉል የቲሚ ከሃተይኒ ፊል ጀና፣ እኔና የቲምን የሚጎበኝ ሰው፣ የቲምን ችግሩን የሚቀርፍ ሰው፣ የየቲም ጭንቀቱ የሆነ ሰው በጀነት ውስጥ ልክ እንደዚህ ነን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቅርብ ለቅርብ ነን ማለት ነው። የቲምን የሚጎበኝ ሰው በጀነት ውስጥ እኔና እሱ አሉ ነብዩ ሰለላሁ ዐለይሂ ወሰለም ልክ እንደዚህ ሁለት ጣቶች ነን፣ ቅርብ ለቅርብ ነን ጀነት ውስጥ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለየቲሞች እንኳን እንደዚህ አልብሶ አብልቶ አጠጥቶ አስተምሮ በትምህርት ሂደት ውስጥ ያላቸውን ችግር ቀርፎ አይደለም የቲም ልጅ እንኳን ሲያገኝ ራሱን ዳበስ አድርጎ በልብ ውስጥ ደስታ እንዲገባ አለውልህ የሚል ስሜት ለሱ ማስተላለፍ እንኳን ማለት ነው አላህ ሱብሓነሁ ወተዓላ ዘንድ ትልቅ አጅር ያለበት ጉዳይ ነው ማለት ነው። የቲሞችን አሁን ላይ ሆነን እነሱን ማልበስ፣ ማብላትና ማጠጣት፣ ማስተማር ከዚህም አልፎ ትልቅ የሆነ ኸይር ነገር ይዞ ይመጣል ማለት ነው።